ብዙዎቻችን ደፍረን እኛ የክርስቶስ ልብ አለን እንላለን። ነገር ግን ሕይወታችን ለምን ዓለማዊ ሆኖ ቀረ? በአንደኛ ቆሮንቶስ መጽሐፍ ምዕራፍ 2 ቁጥር 16 ላይ እኛ ግን የክርስቶስ ልብ አለን ይላል። በግሪኩ ኖውስ ክሪስቶ ማለትም የክርስቶስ አእምሮ ማስተዋል አለን ማለት ነው። 50 ሺህ ጊዜ የክርስቶስ ልብ አለኝ ብትል የምትመራው ግን በድሮ አሰራር በድሮ አእምሮ ከሆነ ምንም ትርጉም የለውም። ያ ማለት የታሰረ ዳይመንድ እንደማለት ነው። ምንም የክርስቶስ ልብ ቢኖር ቢሰጥህም ብትመራው ውሳኔዎችን የምትወሰነው የምትንቀሳቀሰው ግን በድሮ ማንነት ባልታደሰው አእምሮ ከሆነ በአእምሮ ውስጥ ያለ እንቁ ነገር ግን የማትጠቀምበት ይሆናል ማለት ነው። ትልቁ ችግር ያለው እዚህ ጋር ነው ማለት ነው። እስኪ ሁላችንም ራሳችንን ጠይቅ። የክርስቶስ አእምሮ የክርስቶስ ልብ እንደኛ ነው ወይ ብለን ራሳችንን እንጠይቅ። አይደለም ከሆነ መልሳችን መስራት የሚገባን ቦታ አለ ማለት ነው። ያልሰራ ነው ያልነካ ነው ወይ ደግሞ መታደስ የነበረበት አእምሮ ሳይታደስ በድሮ አስተሳሰባችን እየተመላለስ ነው ማለት ነው። እና ምን እያልኩ ነው ወንድም አለ? የክርስቶስ ልብ አለኝ የክርስቶስ ልብ አለኝ በማለት የክርስቶስን ሕይወት መኖር አንችልም ማለት ነው። የክርስቶስን ሕይወት መኖር የክርስቶስ ልብ አለኝ ብለን እንድትናገር በአእምሮ መታደስ በመለወጥ የክርስቶስን ሕይወት ቸርነት፣ ርኅራኄ፣ ደግነት፣ ፍቅርን ማሳየት የክርስቶስን ሕይወት መኖር ትጀምራለህ ማለት ነው። ስለዚህ ዛሬ ራስህን ጠይቅ። የክርስቶስ ልብ አለኝ ስትል የክርስቶስን ሕይወት እየኖርክ ነው? የክርስቶስ ሕይወት በአንተ ተገልጧል? የአንተ አይነት ነው የክርስቶስ ሕይወት ነው ወይስ ቃሉን ብቻ ነው በአፍ የምትለው የክርስቶስ ልብ አለኝ የሚለውን ብቻ? የክርስቶስን ሕይወት ለመኖር ዛሬ ወስን። በአእምሮ መታደስ ተለወጥ። ሻሎም